ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው። ነጃሺ አክሱምን እንደምንም አድርጎ ሲገዛ አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበር እኮ እንዳታስቡት። አይ መጀመሪያ ነበረ ነው። ካሁን በኋላ ካሁን በኋላ ኢትዮጵያ ነገራይ ማህመድ ሙስሊም ቢመራ እኮ ይሻላል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣል። ፕሮቴስታንት እንደፈለገ አድርጎ እየጨለጠ አይደል እንዴ? ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው። ማርቲን ሉተር ፕሮቴስታንት እነሱ ብድቦ እኮ ናቸው። አሁን ይክዳሉ፣ ማታ ይመለሳሉ። የነሱን ተው እባክህ፣ የነሱ ወጥነት የለውም። አየሁ በጣም የምትፈራቸው የነሱን ተው። ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው ማለት ሰለምቴ ያለው ኢትዮጵያ ውስጥ አገዛቸው አለ ይላል። ከተያረው ሙስሊም አይነግስም። አረግዚኦ እንዴ ነው አይደለም? ሐሳብ አለሽ በግዙ ዘማሜ ሐሳብ አለሽ? ቀጥይ። እሺ እኔ እኮ ሐሳቤን ላስቀምጥና ባብዬ ወደሃለሁ የፍቅር ሰውና አንድ ሐሳብ ላስቀምጥና ወርዳለሁ። እሺ ስለ ስዕሏ ግን የሆነ ነገር ሳትል በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሏ ይሰራና ተከብራ ባብራ እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ይጨርሻለሁ በአረብ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሮ በየሸንተረሩ ቤተክርስቲያን ስለሰራ ሀገር ሰራው። ማነው ሀገር ሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይሄን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ አይሆን ነገር ስለዚህ እናንተ ትንሽ እኮ ናቸው። አሁን አማራ ክልልም መንጫጫት አትችሉም። ምክንያቱም 20% ነው ሙስሊሙ፣ 80% ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። አቤ ፍቃድልኝ ዝማሜን ጥያቄ ልጠይቃት ካልተቻለ ነው። ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ እኮ ታውቂኛለሽ። ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው ያንቺ ቤተሰቦች የመጡት። ልንገርሽ እንደው ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ ባንታ አባባል አንዴ ጥያቄ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ረፈረሰኝ ኖ ሙስሊም ሙሉ አልመጡም። ሙሉ ሳይሆን እኔ የአባቴ እህት ልጅ ራሱ ሙስሊም ነው። ሰውጭ መጣ ይላል አልችልም። አሁን የሰለመች አንዴ ልጨርስ። እንደዛ ይባልማ። ልጠይቅና ልጨርስ። 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ አለም እህቴ ከታች ታያታለህ አይደለ? አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። አሁን የሰለመችው አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው እኮ? እሺ ስትመልስልኝ በቃሽ መልስልኝና መጀመሪያ የመጡት 70 ናቸው አልከኝ።
ከዛ ወዲህ አሁን ያሉት ደግሞ ሰባ አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወለድ መጣ ማመን መታመን ያለ ነው። ከኛም ይከዳ ይኖራል፣ ከናንተም ይከዳ ይኖራል። ለምሳሌ እንዳብነትም የኔ የአባቴ እህት ልጅ ሙስሊም ነች። ውጭ ሀገር ሄደች አረብ ሀገር በዛው ጀነጀናት አንድ ሙስሊም በያው ነው ወድጄዋለሁ አለኝ። ሰልማ አሁን እየኖረኝ ነው። የአባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን በሷ የአባቴ እህት ልጅ ነች። አሁን እሷን ኢትዮጵያዊ ናት አልልም። ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምኑ። ስለዚህ እነሱ እንግዲህ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን አሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከተያለው ህዝብ ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል። ሙሉ ሰባ ያልናቸው አሁን እነዛ በሙሉ ሞተዋል። ልጆች የልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም ቤተሰብ እኮ አለን የሙስሊም ቤተሰብ። የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ ይሁድና አርብን ብናነጻጽር አርብ ልናከብር አንችልም እኛ እንደናንተ። እናንተ አርብ እንደ እሑድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት ሀገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ከሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩ ነው የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው። የክርስትና ማለት የክርስቲያን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው እንግዲህ በመሪዎቻችን በኩል ያው ለነሱ ነበር ለጊዜው የተሰጠ ነው ባደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች አሉ። ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ህግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ተዚያ ወዲህ ነው አሁን ነው እንደገና ራስ የመቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን የተግባባን ነው አይደለ? ስለዚህ ባደራ ተሰጥተን ነበር። እሱን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው። ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው። እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሁንልህ። ያንተ ንግግር ምንም እኛን አይቀይረን። አሁን የኔ ጥያቄ ምንድን ነው? ለምንድን ነው ከኢጅፕት የተቀረጸላችሁን የሃይማኖት ቅርጽና መልክ የያዛችሁት? አሁን ለምንድን ነው ቄሶቻችሁን ጳጳሶቻችሁን ወደ ኢጅፕት እየላካችሁ ስታሰለጥኑ የነበረው? ለምንድን ነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምን በዚህ ላይ? መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ሃይማኖቱ ግን መሪዎች አሉት። ልክ በመሪዎቹ ልክ እናንተ አረብ ሀገር እንደሚነግሯቸው ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯቸው ሁሉ እኛም በሰዓቱ እንደዛ ያደርጉ ነበር። ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ?
እኛ ግብጽ ምንም የሰጠችን ነገር የለም። ይመሩ ይባርኩናል። ሌላ ምንም የሰጡን ነገር የለም። ይሄ አንቺ ለምሳሌ ምን ሰጡ እንዴ? ተው እንጂ ዝማኔ አታውቅም እንዴ? ምሳሌ እንደ ሁለት ጥቀሽልኝ። ሁለት ሃይማኖትህን በሙሉ ይሄንን ሮብ ዓርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ እያለሙ ለእናንተ የሰጡት ፖለቲካ እኮ ነው። ጥላቻ ነው። ጥላቻ አይደለም፣ ሀቅ ነው። ጥሩ አይደለም። የህግ እኮ ነው ይሄ። እኛ መጽሐፍ ቅዱስ ላይ መርምረን ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ። ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባርኩንና ስልጣን እንዲሰጡ ብቻ ነው የተወሰነው። ለምንድን ነው ግብጽ የምትባርከው? አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል ደረጃጀት። ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው የሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጂፕት የምትቀበሉት? በነገራችን ላይ ኢጂፕት ላይ ያለው ክርስትናና ለእናንተ የሰጣችሁ በጣም ይለያያል። ስራ እንዳንሰራ በኢትዮጵያውያን ላይ የተደረገ ሴራ አንቺ ናት ትስሪ ያለሽ ያለ እንደ አንቺ እኔ አለመስራት ይችላል። ማን ከለከለሽ? ጾም ራሱ ማለት ነው። ልንገር ይሄንን ታቦታትን ማክበር፣ ስራ አለመስራት፣ ቡና አለማውቀጥ፣ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትም እና ጠየኳቸው። አንቺ ምን ቸገረሽ ታዲያ? አንቺ አሁን እውነት አልነሽልኝ ነው ለኔ አውቃለሁ ስላልክ እኮ ነው የምነግርህ። አውቃለሁ ስላልክ እኮ ነው። ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው። አንተ ምን አግብቶ ነው ስለ እስልምና ሴት ወይ ለነገር ስለምፈጥኑ እንጂ ተይው ባብዬ እናውራ። አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው። የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ ባንተ ገባ ወራ ይሻለኛል ልጄ። ደስ ትለኛለህ አንተ ተተሳደቡ ሁሉ ነው እንደሆነ የሴት ንቀት ያለበት ወንድ በጣም አንድ ደቂቃ ረዳዳ በጣም የሚያስጠላኝ እናት ተወልዳ አንተ እናትን ቡና ጠጭ ብለን እንደምታንቋሽሽ ነው የሚያስጠላኝ። ተይ አንቺ ደግሞ በቅርብ የሰለምሽ ዝም ብለሽ አንዱ በደንብ ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዘወርሽው። ተው ዝማሜ ተው። እኔ በተናገርኩት ነገር እህቴን እንዳትናገር እዚህ ቁጭ ብዬ ነኝ። እሺ ረፍ ከባቢ ጋር አውራ በቃ ስልጣን ካንተ ጋር እናውራ። ስልጣን አላት እንደፈለገች ማድረግ ትችላለች። በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ። ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም። ኮኒን ነው ከኔ ጋር አዲስን ኧረ ባቢኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው። የአባቴ እህት ልጅ ሙስሊም ነች። ሙስልምና ነው አሁን ያለው። ምን አይደለም የተጠቀምከው ቃሉ ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልሙ ሴቶች ወንድ ፈልገው የሚመስልኩ ያ ችግር የለም ጎበዝ ለምሳሌ ችግር የለም ታስቀኝባት ይቅርታኔ ምንም ችግር የለም። ዝማም ችግር አለ ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስልኩ ያ ክስት ልጅ ወንድ ስለሰረራ ሄደች እኮ ነው። እሷን አየና ሁሉም የሚሰልም ሰው ወንድ ፈልጎ የሚሄድ ይመስላል። አንተ እኮ ነው ያልከው። እና እሷ ጋር ያየው ሴቶቹ እንዲህ ይላሉ። እህት ራሱ እነሱ ነው እኮ ይሄ አስተያየት የመጣው ባብዬ እነሱ ያከስተ ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልጋ አይሆንም። አየችህና የናንተ ዲያቆን አይደል አርብሮ ምንም አይባሉ ዝም ብሎ ዘወትር ነው ምናምን አሉ። እኔ ተሰማ እንደዛ ሰምቼ ነው ሀሜት ነገር አንተ ማለት ልትናገር ነው። አርበርም የሚል ቄስ አለ እንዴ ታዲያ? ማን ነው የሚያከብረው? የለም በእኛ ነው። አንተ አስመሳይ ኃጢአት ነው በእኛ ኃጢአት ነው። እውነት አርበሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ። አሁን ስለለጠፍኩት ሐሳብ እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም። ግን ያው ነውር እንደሆነ ነው የማውቀው። ግን ህጉ ነውር የሚባል የለም። በእናትህ አስፈንድድ ነው የሚለልቀው። ዝም ብለህ ቀጥለው አርበሮ ይላል እንዴ? አንተ አታውቅም። ስለለጠፍኩት ሐሳብ አንብበው። በእኛ የለም። ያው ወደ አዲስ ዓለምና ምን ነው ኮንዬ ላይ ሊኖር ይችላል። አንተ መስመር አትለት እኔ እረማመድብሃለሁ። እስኪ እኔ እያወራሁ እኔ እስማማለሁ። ችግር የለም። እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቀው። አይቻልም። ችግር የለም። ቀጥላውን ሐሳብህን ስጥ። እኔ ተዋክረን የሚገርም ነገር ክርስቲያኖችን ስማ፣ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ። ኧረ ተው ታሪክ ለምሳሌ
አንብበው እዚህ ጋር አለልህ እኮ አንብብ። ምን ይላል ለምሳሌ? አንብበዋ እንዴ። ከዚህ በኋላ ያ ሰላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደሽተኛው ራእይ አየ። ራእዩን ቅዱስ ራእይ ላይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ ነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ አቆራርጥሃለሁ አለው ይላል። ምንድነው ይሄ መጽሐፍ? አየው ቅዱስ ዑራኤል የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ፣ ምን አገባኝ አዳምጠኝ። አማራ እየተመዘገበ ኦርቶዶክስ ነው ብለህ ግዴለ ይሰራልኛል የፈለገ ይሁን። እየተምዘገዘገ ይመጣና ለሁለት እንዳልቆርጥህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይሄ ምንድነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል አይደል የሚያወራው? ነው እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ በሰይፍ ነው። ቃላቱን እንኳን ለመጠቀም ይቅርብኝ፣ እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለ እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድነው አሸባሪነትን ምን አስፈለገን? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ ቆርጣለሁ ክርስቲያን ነው። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድነው የሚከብድ? ተናገር ደስ ስለምትለኝ ነው ባይዘው የሚገባው አነጋገር ምናምን በጣም ይመቸኛል። በቃ ትቦረሻለህ ግን ትንሽ ደስ አይልም። እኛ ነው አሁን ስለዚህ ሐሳብህን ስጥ። ነገስታቱ ምኑን በለው ይበልጥሩን። አዎ እኛንም በድለውና እንዴ ብትል ማን ተቀበሉ አላቸው? እናንተን የእናንተን በተሰቦይ መቀበል የለባቸውም። ቀጥቀጥ አድርገህ ሊዞትር እየገባ ያ ነው እኔ አንጂቴን መታረሰይ። ቀዘና ሚት አድርግ ቀጥቀጠው ማን አባ ተቀባይ ያደረገና ነው? ማንና ነው? እኔ አያቲ ነው ስላያቲ ነው ባቢ ምንድነው? ማንን አትናደድ። እኔ አልተናደድኩም፣ በአንተ አልናደድም። እኔ እንኳን በእናንተ በሌላ አልናደድም። ሚት አድርግ በቃ ብቻ ነው ያዝከው። ዝም ብለህ በቃ ብለው ሲሰሙ ዝም ብለህ ትቀደዳለህ እንዴ? ተናቅሎ መጥቶ ሀገር ውስጥ የሚኖር ሰው ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃልኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነውና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሲ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መጣለች። እቺ ሰው ኢትዮጵያዊ ናት፣ ነባት ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ እቺ ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሐሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የነሱ እምነት የተቀበሉ ክርስትና ነው። እነሱ የተቀበሉት የነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይሄ እኮ ግልጽና ግልጽ ነው። ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሃር ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን? በሐቅ ላይ የተመሰረተ እምነት ስለሆነ። ስለዚህ ይሰፋል። ያ ነገር ያማቸዋልና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል መብቱ ስለሆነ፣ የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ። ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ግዕዝ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የኛ መመሪያና የኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮችን መብታችን ስለሆነ ነው ብለው ነው። ስለዚህ የነሱን ጭፍን የሆነ ጥላቻ በአደባባይ ባፋቸው እኮ ነው የሚያወጡት።
በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳን በውስጡ ዝም ይላል። የነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጡን ያወጣል። እንደው ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው እንደነኛ ሐሳብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይሄውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይሄን ሐሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ ሙስሊም መምራት አትችሉም ማለት በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙም እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠራ ሁሉ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለኝም። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም፣ ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤነህ ይሄ እኮ ለነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያቺ ግጥም ስትናገር ምንድነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድነው ሲል ነበር ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው የማትመራው? ትመራለህ ወደ ሳይሆን በግድህ። ለምን? እኩልነት ስለሚጸድቅ ሙስሊም እኩል ሀገሩ ስለሆነ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ ድንቁርና ነው። ራሴን ብቻ መራለው ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው ግድያን የሚያመጣው ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታርግ ያረጋቸው የነሱ ተረት ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ ሆኑስ ብለህ ስትየው ማብራሪያ የለውም። ነጃሺ መጤ ነው ወይ ስትለው መልስ አይሰጥህም። ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነትን ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው መጤ ነው መጤ ነው መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላቻ ጥላያ ተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳመጣ ልማት እንዳመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዛ አይነት ሐሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤነቴን እቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጥቶ መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረት ተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት እየገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሐቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር በቀደምትም ታሪክን ታነበብ ወደ ኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነፃነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምናና እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህፍረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብሰው ሰዎች ሳንሆን የምንሰፋ ነን። በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም። የግለሰብ ጥላቻ የለብንም። የሀገር ጥላቻ የለብንም። በኩል የምናምን ህዝቦች ስለሆነ ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሐሳብና አስተሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን? ሀገር የጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ።